ጠዋት ለመጸለይ ሁሉ ጊዜ ፕሮግራም አውጥተናል። መልካም ቆንጆ። ግን በህሊና ውስጥ አንድ ሐሳብ አለ። ጸሎትህን ከ11 ሰዓት በኋላ አድርሰህ ልክ በአንድ ሰዓት እና በ12 ተኩል አካባቢ ወደ ሥራ ለመውጣት ፕሮግራም ነበረ። ሰይጣን በዚህ ጎዳና ውስጥ ምን አደረገ? በጣም ኃይለኛ እንቅልፍና የልብ ድካም፣ የሰውነት መዛል አስቀመጠና የጸሎቱ ሰዓትና ጊዜ ያለፈ። በህይወት ጎዳና ውስጥ ያሰራር ስልቱን እንዲህ በማለት ፈጸመ። ዝም ብለህ ተኛ። ነጋ። ሰዓት ስታይ በጣም ፈጥኗል። ወይ የቢሮው ወይም ደግሞ የምትሰራው ስራ ያንተን ብዙ ጊዜና ጉልበት የሚጠይቅ ነው። አይ በቃ ነገ ጸልያለሁ፣ ለዛሬው ሰዓት አልፏል፣ ሩጫችንን እንቀጥላለን። እሺ ዝም በል ብሏል አላለም? በቃ ዝም በል አለ። ለዛሬ ዝም በል አለ። ይሄንን ነገር እየለመድከው መጣ። ለሥራ የምትሰጠው ቅድሚያ፣ ለጸሎት ከምትሰጠው ቅድሚያ የበለጠ እየጨመረ የመጣው ለትርፍ የምትሰጠው ጊዜና ለኑሮ የምትሰጠው ጊዜ ጭምር ነው። የጸሎት ባርኮትን እንደ ትልቅ ቁም ነገር የመርሳቱ ጉዳይም አብሮ ተያያዘ። አልፎም ተርፎ እንደውም ጸልየው የሚያመሰግኑ ልጆችም ሁሉ ሳይቀር ያበሳጩሃል። እናንተ ልጆች እናንተ በምትጸልዩበት ጊዜ ቤቱ ይረበሻል የሚሉም እናቶች አሉ። ስለዚህ ጸሎታችሁን አቁሙ፣ ዝም በል። ዝም በል የሚለው የአኗኗርህ እና የልብ መሻት ስለ ምስጋና የምትሰጠውን ክብር ከህይወት ውስጥ አስወግዶታል። በቃ እንግዲህ ወዲህ ከዓመት በኋላ ስለ ጸሎት ሲነገር ምናልባት ልትፍጨረጨር ትችላለህ። ከዛ ውጪ ለጸሎት የምትሰጠው ጊዜ የኑሮን ግማሽ የሚያባክን አድርጎ እንድትቆጥር የክፉ መንፈስ ሴራ ልብ ውስጥ ነግሶ ይገኛል። በዚህ መካከል የሚወለዱ ልጆች አንተን ካዘናጋ መንፈስ ጋር ተያይዘው ይወለዳሉ። ወደ ቀኝ ስትላቸው ወደ ግራ ይሄዳሉ፣ ወደ ግራ ስትላቸው ወደ ቀኝ ይሄዳሉ፣ ወደ ፊት ስትላቸው ወደ ኋላ ይሄዳሉ፣ ወደ ኋላ ስትላቸው ደግሞ ወደ ፊት። ሁሉ ነገር ተቃራኒ ስለሚሆንብህ ራስን ይዘህ ከኑሮህ ጋር ትጮኻለህ። መሰረቱ ግን እንዲህ ነው። የንጋቷን ብርሃን ጊዜ ወይም የጨለማውን ጊዜ ዝም ብለህ ተኛ ከሚልህ ከክፉ መንፈስ መልእክት ጋር የተያያዘ ነው። ስለዚህ በስተፊት ቶሎ ቶሎ የሚሄዱት ዝም የሚሉ ባህሪዎችና ጠባዮች፣ ኑሮዎችና ጊዜዎች ናቸው ማለት ነው። ካንተ ኑሮ በፊት የሚሄደው ይሄ ነው። ካንተ ማዕረግ በፊት ዝም በል፣ የእግዚአብሔር ጉዳይ ተወው የሚል ነው። ሞኝ ነህ እንዴ ብሎም የሚገልጽብህ ጊዜ አለ። በትምህርትና በእውቀት ካለህ ሙያ አንጻር ደግሞ ከፍ ስትል በዛ ከፍታ ውስጥ እግዚአብሔርን መተው የእውቀት አንዱ ድርሻ እንደሆነ አድርጎ እንድትገነዘብ ያደርጋል። ዝም በል ይልሃል። በቃ ዝም በል። የማን ጉዳይ ነው ዝም በል? የምህረቱን ጉዳይ፣ ታሪካዊ የሆነ የደህንነቱን ጉዳይ። እስከ ዛሬ ድረስ ዝም በል የተባልን ስለሆነ ሰይጣን በእያንዳንዱ ኑሯችን ውስጥ ጣልቃ ገብቶ ብዙ ነገር ሲያበላሽ አልገባንም። ሌላው ቀርቶ እንኳ እንዲገባን ፈቃደኞች አይደለንም። በሌላም መንገዱን በአንድ መንገድ እዚህ ከመጣን በኋላ እንኳ የመንፈሱ አቅጣጫ የቱን ያህል ጎጂ እንደሆነ መረጃ ሲሰጠን ይሄ ምትሃታዊ ነው ብለን ነው የምንመልሰው። ይሄ የመመናኑ ጉዳይ ብቻ ሳይሆን አባቶችንም ጨምሮ በመንፈሳዊ ሕይወት አደራ ውስጥ አጋንንትን አውጡ፣ ርኩሳን መናፍስትን አስወግዱ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው አሕዛብን ደቀ መዛሙርቴና ተማሪዎች አድርጓቸው ያለው ቃል የተሰጣቸው መንፈሳዊ በረከትን እንኳ በውሉ ለማስኬድ እድሉን የማሳጣት የዝም በል የክፉ መንፈስ ግስጣሴ በእያንዳንዱ ልብ ውስጥ ሰርቷል። ጠላት ዲያብሎስ በጣም አደገኛ ባህሪው ሕይወቱ ውስጥ ያለው ነገር እንዳይነካ ይፈልጋል። በአኗኗሩ ውስጥ ያለውን የገዥነት ኃይል እንዳያጣ ጥንቃቄ ያደርጋል። እኛ ካለን ጥንቃቄ አንጻር ሲታይ እርሱ የሚሄድበት ስልቶችና የማጥቃት ችሎታዎቹ ከኛ አእምሮና ግንዛቤ አንጻር ሲታይ እጅግ በጣም ደካማ ነው። የኛ ማለት ነው። የሱ ስልት እጅግ የተወሳሰበ ነው። ለምን? ተፈጥሯዊ ሂደቱ ለዘመናት የሰው ልጅን ልብና ኑሮ ስለሚያውቅ
በየት በኩል እንደሚደክምና እንደሚዝል መረጃ ስላለው ጥቃቱን ይቀጥላል። እሱንም እናሸንፈው መንገድም እውነትም ሕይወትም እኔ ነኝ ባለው በመድኃኒታችን በኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ጸጋና መንፈስ በቅዱሳን ኃይል በሰማያዊ ሰራዊት በቅዱሳን መላእክት መንፈሳዊ ጥበብ በስሙ ኃይል ነው የምንጥለውና የምናሸንፈው።